በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰሞነ ሕማማት ወምስጢራት። አባታችን አዳም በደል ወይንም ስህተት ከሰራ በኋላ በሕማማት፣ በደዌያት፣ በመቅሰፍታት ወዘተ በብዙ መከራ የሰው ልጅ ሊኖርባቸው ግድ የሆነባቸው ዘመናት ጥቂቶች አልነበሩም። ጥሮ ግሮ ወጥቶ ወርዶ ለፍቶ ማስኖ የዕለት ጉርስ የቀን ልብስ ለማግኘት እጅግ አዳጋች ነበር። ሁልጊዜ የሰው ልጅ ቢያጠፋ ቢበድል ከእግዚአብሔር ቢወጣ እንኳ የዋህ ታጋሽ ቸር አዛኝ የሆነ አምላክ የጠፋውን ሊፈልግ፣ የተራበውን ሊያጠግብ፣ የታረዘውን ሊያለብስ፣ ፍቅር ያጣውን ፍቅር ሊለግስ፣ ሰላም ለሌለው ፍጹም ሰላም ሊሰጥ፣ ተስፋ የሌለውን ተስፋ ሊያጎናጽፍ ከሰማይ ወረደ። ከድንግል ማርያም ተወለደ። በገዳማ ቆሮንቶስ 40 ቀንና 40 ሌሊት ጾመ። በጾሙም የኃጢአት ስሮችን ወይም ራሶችን የተባሉትን ስስትን፣ ትዕቢትን፣ ፍቅረ ነዋይን ድል አደረግን። እኛ እርሱ የጾመውን ጾም እንድናከብር እንድንጾም ምሳሌ ሆነን ዲያብሎስን ድል አድርጎ ድል እንድንነሳው ኃይልና ምሳሌ ሆነን። ሰሞነ ሕማማት ምንድነው? ሰሞነ ሕማማት ሰመነ 8 ሳምንት አደረገ ማለት ነው። ይኸውም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜ ወይም ቀናት የሚያመለክት ነው። ሐመ ማለት ታመመ ማለት ሲሆን ይህን የሰው ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸው ጽዋተ መከራዎች የሚያሳስብ ነው። ዕለታቱ የዓመቱ ኩነኔ ወይም የዓመቱ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት፣ ቤት ንብረታቸውን ትተው ከሌላው ቀናት ጊዜያት በተለየ መልኩ ቤተክርስቲያናቸውን የሚማጸኑበት፣ ጧት ማታ ደጅ የሚጠኑበት፣ ኃጢአታቸውን በቤተክርስቲያን አደባባይ ለካህኑ የሚናዘዙበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው። በዚህ ሳምንት ብዙ አዝማደ መባዕት አይበሉም። ይልቁንም በመራብ በመጠማት በመውጣት በመውረድ በመስገድ በመጸለይ በመጾም በየሰዓቱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጽዋተ መከራዎችን በማሰብ አብዝቶ ይሰግዳል። መከራውን፣ ሕማሙን፣ ድካሙን የሚያስታውሱ ከቅዱሳን መጽሐፍ ኢሳይያስ፣ ኤርምያስ፣ መዝሙረ ዳዊት፣ ግብረ ሕማማት ወዘተ በየሰዓቱ ይነበባሉ። መስቀል መሳለም የለም። ካህናትም እግዚአብሔር ይፍታህ አይሉም። የሳምንቱ ሥርዓተ ፍትሐት አይደረግም። ይኸውም ይህ ሳምንት ከሞት ወደ ሕይወት የተሸጋገርንበት ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወቅት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከት ድምፅ በማሰማት ዳግም ምጽአትን ዕለት ለማሳሰብ ምዕመናን ጥሪውን ሰምተው ለዚህ አስቀድመው ተዘጋጅተው የበዓሉ ታዳሚዎች መሆናቸውን በማጠየቅ በዚህ ሳምንት ዲያቆኑ ቃጭል እየመታ በየሰዓቱ ምዕመናኑን ያሳስባል። በሰሞነ ሕማማት የሚገኙ ዕለታትና ስያሜያት። ዕለተ ሰኑይ ወይም ሰኞ። ይህ ዕለት አንጽሖተ ቤተ መቅደስ የቤተ መቅደስ መንጻትና መርገመ በለስ የተፈጸመበት ዕለት ነው። ማርቆስ ወንጌል ምዕራፍ 11 ከቁጥር 1፣ በማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 22፣ በሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9። ወንጌላዊው ቅዱስ ዮሐንስ ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት ወጥቶ ምንም አላገኘባትም በማለት በበለስ አስመሰለ። የሰው ልጅ ሕይወት በማሰብ እንዲመለስ ንስሐ እንዲገባ በሕይወትም እንዲኖር እግዚአብሔር ኢየሱስ ክርስቶስ ማሳሰቡን ያጠይቃል። ንስሐ አልገባም አልመለስም ያለ በለሷ እንደጠወለገችና እንደደረቀች ሁሉ ፍሬ ባለማፍራታቸው እንደሚቆረጡ እንዲሁም ወደ እሳት እንደሚጣሉ መጽሐፍ ቅዱስ በግልጽ ያስረዳል።
በለስ የተባለችው ቤተ እስራኤል፣ ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ሁላችንም ቤተ እስራኤላውያን ፍሬ ሃይማኖት ወምግባር አስተባብረን ይዘን መገኘት ይገባናል። ፍሬ አልባ እንዳንሆን ጌታ ሲመጣ እንዳናፍር የመጽሐፉን ቃል ልንጠብቅና ልንፈጽም ይገባል። በዚህ የሕማማት የመጀመሪያ ቀን ዕለተ ሰኑይ የምናስበው የምናዘክረው የሰው ልጅ ሕይወት በከንቱ በቸልተኝነት እንዳይደክም፣ እንዳይጠወልግ፣ እንዳይደርቅ፣ ወደ እሳትም እንዳይጣል ማድረግ ይገባናል። ሁለተኛው የሳምንቱ ዕለት ዕለተ ሰሉስ ወይም ማክሰኞ ይባላል። ይህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ በተናገረውና ባደረገው ላይ አይሁድ ጥያቄ ያቀረቡበት እርሱም መልስ በመስጠት ያስተማረበት ዕለት ነው። በዚህም ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። ጥያቄውም ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት ለጸሐፍት ፈሪሳውያን ይኸውም ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታትን በማን ስልጣን ታደርጋለህ? ይህንን ስልጣን ማን ሰጠ? የሚል ነበር። በማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ሐዋርያው ቅዱስ ማቴዎስ ኢየሱስ እንዳላቸው እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል ሲል አስተምሯቸዋል። በማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ዕለተ ረቡዕ። ይህ ዕለት ደግሞ የአይሁድ ሊቃነ ካህናት ጸሐፍት ጌታን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። በዚህም ምክንያት ዕለቱ የምክር ቀን በመባል ይታወቃል። ዕለተ ሐሙስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥ እና ለአርአያነት ጸሐፍት ፈሪሳውያን የአይሁድ ካህናት መጥተው እስኪይዙት ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። ትሕትና፣ ፍቅር፣ መታዘዝ እንዲሁም የአገልግሎት ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ስበተ ሐሙስ በመባል እንደሚጠራም ሊቃውንተ ቤተ ክርስቲያን ይናገራሉ። ሐዋርያው ቅዱስ ዮሐንስም እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህ አላቸው፣ ያደረግኩላችሁን ታስታውሳላችሁን? እንግዲህ እኔ ጌታ መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳቸው ተጣጠቡ ዘንድ ይገባቸዋል ሲል ተናግሯል። በዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 20 ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ይህ ስለ እናንተ የሚፈስ ደሜ ነው፣ ከእርሱ ጠጡ በማለት ምስጢረ ቁርባንን የመሰረተበት ወይም ራሱ ምስጢረ ቁርባንን የጀመረበት ቀን በመሆኑ የምስጢር ቀን ተብሎ ይጠራል። ይኸውም የሰው ልጆች ሥጋውና ደሙን ተቀብለን ከእርሱ ጋር አንድነት ኅብረት እንዲኖረን ጥንተ ጠላት ዲያብሎስንም ፍጹም ድል ነስተን ሰማያዊ ርስተ መንግሥተ ሰማያት እንድንወርስ ለማስቻል ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 አይሁድ ጌታችንን ለመያዝ በእነርሱ ጥበብና ፍላጎት ቀስ ብለው መጥተው የያዙበት ቀን ስለሆነ በዚህ ዕለት በለሆሳስ ብዙ የድምፅ ጩኸት ሳይሰማ የቅዳሴ ሥርዓት ይፈጸማል። ስለሆነም መላው ሕዝበ ክርስቲያን በዚህ ዕጽበት የምስጢር የጸሎት ቀን በተባለው በዚህ ዕለት በንስሐ ታጥበው ሥጋ ወደሙ እንዲቀበሉ ቤተ ክርስቲያን በአጽንዖት ታስተምራለች። ዕለተ ዓርብ። ሐዋርያው ቅዱስ ጳውሎስ አውቀውስ ቢሆን የክብር ጌታን ባልሰቀሉት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እንዳለ ይህ ዕለት የአይሁድ ካህናት ያለ በደል ያለ ጥፋት ንጹሕና ጻድቅ የሆነውን ጌታ የሰቀሉበት ዕለት ነው። ዕለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳምና ለልጆቹ ሲል በመልዕልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበት ታላቅ ቀን ነው። በማቴዎስ ወንጌል ምዕራፍ 27 ከቁጥር 35 እስከ 75 በዚህ ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠት በድያለሁ አለ። እነርሱ ግን እኛስ ምን ገዶን? አንተው ተጠንቀቅ አሉት። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባልን ጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪ መሬት ለእንግዶች መቃብር ገዙበት።
ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። በማቴዎስ ወንጌል ምዕራፍ 27 ከቁጥር 3 እስከ 9። የሰው ልጆች በዘር ኃጢአት ቁራኝነት ይኖሩበት የነበረው የጨለማ ሕይወት ያከተመበት ፍጹም ድህነት ያገኙባት ታላቅ ዕለት ናት። ክርስቲያኖች ሁል ጊዜ ዕለተ ዓርብ ሲመጣ ሕማሙን፣ ስቅለቱን፣ ሞቱን የሚያስቡበት ጊዜ ነው። በሮማውያን ሕግና ሥርዓት መስቀል የወንጀለኞች መቅጫ ምልክት፣ የሕይወት መቅጫ አርማ ሆኖ ሳለ ለኛ የዲያብሎስ ድል መንሻ ስላደረገው በስቅለቱና በሞቱም ሕይወትን ስላገኘን በዚህ ምክንያት መልካሙ ዓርብ በመባል እንደሚታወቅ የቤተ ክርስቲያን አባቶች ያትታሉ። ቅዳሜ ስዑር። ዕለተ ቅዳሜ እግዚአብሔር የሚታዩትና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትን እንስሳትን በመጨረሻም ሰውን በአርአያውና በአምሳሉ ፈጥሮ ያረፈበት ዕለት ነች። ይቺ የመጀመሪያ ቅዳሜ ለእግዚአብሔር የዕረፍት ዕለት ናት። እግዚአብሔርን ስነ ፍጥረት ፈጥሮ ስላረፈበት ሰንበት አባይ ታላቋ ሰንበት ትባላለች። ታላቋን ሰንበት እስራኤላውያን እንዳከብሯት ታዟል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3። ዕለተ ቅዳሚት ሰንበት አባይ በዘመነ ሐዲስም የተለየ የድህነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር ዕረፍት የተደረገባት ሁሉ የፍጥረት ሁሉ ቁንጮ የሆነውን አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላክ በመቃብር አርፎባታል። በማቴዎስ ወንጌል ምዕራፍ 27 ከቁጥር 61። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቅዳሜ ስዑር ትሰኛለች። ስዑር ቅዳሜ የተባለችው በዓመት አንድ ቀን ስለምትጾም ነው። ምክንያቱም እናቱ ቅድስት ድንግል ማርያም ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስተው ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ በአፋቸው አልዞረም። ይመኩበትና ተስፋ ያደርጉበት የነበረ አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲወራረድ በመጣው ትውፊት መሰረት ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷን እንዳከበሯት የተዋህዶ ልጆች የተቻላቸውን ከአርብ ጀምረው የሚያከፍሉ የሚጾሙ ለ2 ቀን እህል ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜን በመጾም ትንሣኤን ያከብራሉ። በዚህ ዕለት ከሰኞ ከሆሳዕና ማግስት ጀምረው እስከ ስቅለት አርብ ድረስ በስግደትና በጾም ያሳለፉ ምዕመናን በዕለተ ቅዳሜ በቅጽረ ቤተ ክርስቲያን ይሰባሰባሉ። የተዋቱ ጸሎት ሲፈጸም ካህናቱ ገብረ ሰላም በመስቀሉ ሰላምን መሰረተ የምስራች እያሉ በቤተ ክርስቲያን ለተሰበሰቡት ምዕመናን ቄጠማው የምስራች ምልክት ተደርጎ የተወሰደው በኖህ ዘመን ከተፈጸመው ታሪክ ጋር በማቆራኘት ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሕዝቦች ከእግዚአብሔር ውጭ ሆነው እጅግ የሚያሳዝን ኃጢአት በሰሩ ጊዜ በንፍር ውሃ ተጥለቅልቀዋል። በወቅቱ ጻድቁ ኖህ በመርከብ ይዟቸው ከገባው እንስሳት መካከል የውሃውን መጉደል ለመረዳት ርግብን በመርከብ መስኮት አሾልኮ ይለቃታል። እርሷም ቄጠማ በአፏ ይዛ ትመለሳለች። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 1 እስከ 29። ኖህም በዚህ ቄጠማ የውሃውን መድረቅ ተረድቶ ተደስቷል። ቄጠማ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተክርስቲያን ለልጆቿ ቄጠማ ታድላለች። ምዕመናንም የምስራች ተምሳሌት የሆነውን ቄጠማ በግንባራቸው ያስሩታል። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን፣ ከሚያቃጥለው ወአየ ሲኦል የሲኦል ቃጠሎ ወደ ልምላሜ ገነት ጥንተ ማህደራቸው መመለሳቸውን በዚህ አኳን እየገለጡ በዓለ ትንሣኤን በቅድስት ቤተክርስቲያን ያከብራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከበዓሉ ረድኤት በረከትን ያሳትፈን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።